ያስተዳደር ሰራዊት ነው በአመዛኙ። ስለዚህ ይሄ ሰራዊት አሁንም ከፍተኛ እንቢተኝነት ላይ ነው ያለው። እድሎችንም ካገኘ ሌሎች አደረጃጀቶችን ለመቀላቀል ወደ ኋላ የማይል ነው። ከፍተኛ ስር የሰደደ አለመተማመን ሰፍኗል በሁሉም በፖለቲካ አመራሩ፣ በመንግስት መዋቅር ውስጥ ባሉ ከላይ እስከታች ባሉ መዋቅር አባላትም፣ በጸጥታ መዋቅር አባላትም በሁሉም ሴክተሮች ላይ ከፍተኛ አለመተማመን ስለገነገነ ያን አለመተማመን እነሱም ስለተቀበሉት ነው ጠበንጃ ከያዘው ጋር ተፋጦ ነው የሚገኘው እና ይሄ ነገር ምናልባት መልኩ ተቀይሮ ነገ ጠዋት ወደ ኩዴታ መሄድም ኃይል ሊፈጠር ይችላል ብለህ ታስባለህ? ከመሀል አይታወቅም። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እንግዲህ መደበኛ ፕሮግራማችን ጀምረናል። ዛሬ በዋናነት ትላንት ያቆምነው ፕሮግራም አለ። እሱን ወደ እናንተ ነው የምናስቀጥለው። ከአዲስ አበባ የተለያዩ መረጃዎች እየወጡ ነው። አዲስ አበባ ላይ ምን አለ የሚለው አጠቃላይ ከአዲስ አበባ በቀጥታ ለጽናት የተለያዩ መረጃ ከሚያደርሱ ሰው ጋር አብረን እንቆያለን። እሱን እንድትከታተሉ ጠይቃለሁ። ከዚሁ ጋር በተያያዘ የጽናት ሚዲያ ቤተሰብ እንግዲህ የአብይ አገዛዝ ከግድቡ ወደ ወደቡ የሚል ፕሮጀክት በስፋት ያቀነቅን ነበረ። ይህ ፕሮፓጋንዳ መጨረሻ ላይ እንደመከነበት እየታየ ነው። እንግዲህ የበለጠ አደራድሩኝ ብሎ በቻይና በኩል ምልጃ ጠይቆ እንግዲህ የወደብ ጥያቄ እያፈገፈገ እንደሆነ እየሰማን ነው። ከዚህ በፊት ደጋግመን እንደምንለው አብይ የሚያስቀይስበት የትኩረት ማደናገሪያ፣ የትኩረት መለወጫ፣ የፖለቲካ አቅጣጫው መለወጫ፣ የጦርነቱን የቅስቀሳ ፕሮፓጋንዳ መለወጫ፣ የህዝባዊ ቢተኝነቱ ትኩረት መለወጫ አጀንዳ ነበር ወደቡ አልሳካ ሲለው አሁን ወደ ኮፕ 32 የሚል እንግዲህ ዓለም አቀፍ ጉባኤን በማዘጋጀት ጉዳይ ላይ አጀንዳ አድርገው ደግሞ በሱ ጉዳይ ላይ እየመከሩ ነው የሚገኙት። በዛ ጉዳይ ላይ ኢትዮጵያ ገጽታዋን የምትገነባበት ነው፣ ለትውልድ ለልጆቻችን የምናስቀረው አሻራ ነው በሚል እንግዲህ ስብሰባ ላይ ተጠምደዋል። ኮፕ 32 ስንል ይሄ ጉባኤ ከዚህ በፊት እንደ ሀገር ካዘጋጀናቸው ካስተናገርናቸው የተለያዩ ጉባኤዎች ከአፍሪካ ህብረት ከዩኤን ፉድ ሲስተም የተለየ ሰፋ ያለ ወሰብሰብ ያለ የራሱ ልዩ ባህሪ ያለው ትልቅ ዓለም አቀፋዊ መድረክ ነው። እንደ አንድ ሀገራዊ ፕሮጀክት ከሀገርም አልፎ አህጉራዊ ፋይዳ ያለው ፕሮጀክት አድርገን የምንወስደው ኢትዮጵያ ዓለምን የምታስተናግድበት ለቀጣይ ለብዙ ትውልዶች የሚዘልቅ አሻራና ትሩፋት ሊገኝበት የሚገባ ትልቅ ጉባኤ ነው። ይህ በጣም የሚያስቅና ግራ የሚያጋባ አገዛዝ እንደሆነ ማሳያ ነው ማለት ይሄንን ቡድን የሚከተሉ ሰዎች ናቸው የበለጠ አንዳንድ ጊዜ የሚገርሙኝ ማለት ነው። ያው መቼም ይሄው ነገር በጣም መጥፎ ነው። የአብይ አገዛዝ በቃ የትኩረት አቅጣጫው ይሄ ነው። ማደናገር፣ መዋሸት፣ ማታለል፣ በጦርነት ውስጥ ማለፍ እና ገጽታውን ደግሞ መገንባት የሚፈልገው ደግሞ በእንደዚህ አይነት መልኩ ነው። ባለፈው ጊዜ ጆሃንስበርግ ደቡብ አፍሪካ ላይ የነበረ የጂ20 ጉባኤ ላይ እዛ አካባቢ ከተገኙ መሪዎች ጋር ፎቶ በመነሳት ኢትዮጵያ እያንሰራራች ነው፣ ገጽታዋ እየተገነባ ነው፣ ዓለም አቀፉ ማህበረሰብ ለኢትዮጵያ የሚሰጠው ትኩረት ምናምን የሚል ዲስኮርስ ነበረ ሲጠቀም የነበረው እና አገር ቤት ውስጥ ያለውን ፖለቲካ ውጭ ሄዶ ከፈረንጆች ጋር ፎቶ ስለተነሳ የሚለውጠው እና ህዝቡ በዛ የሚቀበለው አድርጎ የሚያስብ ሰው
እና በጣም ግራ የሚያጋባ ሰው ማለት ነው። መሬት ላይ ያለው ሌላ ነው። ኢትዮጵያ ውስጥ ያለው ቀውስ ነው፣ መገዳደል ነው። እጅ የሚያስቆርጥበት ድራማ እየሰራ ዶክመንተሪ የሚሰራበት ነው። በየቀኑ ሰው የሚሞትበት ነው። በሃይማኖቱ ሰው የሚሞትበት ነው። በማንነቱ የሚፈናቀልበት ነው። አብይ ግን ገጽታውን መገንባት ላይ ትኩረት የሚያደርግበት አጀንዳ ፍለጋ ላይ ነው ያለው እና አሁንም ይሄ ጉዳይ ለምን መጣ የሚለው በተወሰነ መልኩ ግንዛቤ እንዲኖራችሁ ነው። ይሄ ኮፕ 32 ታላቅ ጉባኤ እናዘጋጃለን በሚል የሴኪሪቲ ካውንስሉ፣ የፌዴራል ፖሊስ፣ የሚመለከተው የመንግስት ተቋማት በሙሉ በዚህ ጉዳይ ላይ አንድ የፓነል ዲስከሽን እያደረገ ነው። ለምን ምንድን ነው በዚህ ጉዳይ ላይ በአደባባይ ላይ ማሳየት የፈለጉት ምንድን ነው እና ምን አስጨንቋቸው ነው? እዛው ዘግተው ለምን አይመክሩበትም? የዝግጅት ጉዳይ ከሆነ የውስጥ ጉዳይ ነው። በውስጥ ጉዳይ መንግስት የሚሰራት የጸጥታ መዋቅሩ አለ፣ ከሱ ጋር መነጋገር ነው። ግን ለምንድን ነው ወደ አደባባይ የመጣው የሚለው ግልጽ ነው። ህዝባዊ ቁጣ አደገኛ ሆኖ ስለመጣባቸው በዚህ ኮንፈረንስ ውስጥ በዚህ ገጽታ ግንባታ ውስጥ እንደዚህ አይነት አደገኛ ነገር አገሪቷ ላይ ሲከሰት ሊፈጥረው የሚችለው የቅቡልነት ማጣት የውርደት ነው ያገዛዙ። የአብይ አገዛዝ በምን ቁመና ላይ እንዳለ የውስጥ ፖለቲካው የሚገመገምበት ነው። ህዝባዊ ቁጣው የበለጠ ደግሞ መልኩ የሚቀይርበት ሊሆን ስለሚችል ይሄ ሁኔታ አስጨንቋቸዋል። ይሄ ሁኔታ ማስጨነቅ ደግሞ ዋናነት ያስጨነቃቸው ከውጫዊው ተቃውሞ ውጪ ውስጣዊ ተቃውሞና ያልፈነዳ ግን ሊፈነዳ ጫፍ ላይ የመጣ አደገኛ ሁኔታ ነው። ከዚህ በፊት ደጋግሜ እንደነገርኳቸው መዋቅራዊ መፍረስ ገጥሞታል። እየተንጠባጠበ ነው መዋቅሩ፣ እየፈረሰ ነው። ከጸጥታ መዋቅሩ ጀምሮ ከፍተኛ የሆነ ፍርሃት ውስጥ የገቡበት አንዱ ይሄ ነው። ጠመንጃ ከያዘው ኃይል ጋር እየተፋጠጡ ነው ያሉት እና ምን ሊፈጥርባቸው እንደሚችል አይታወቅም። ብልጽግና እኔ በእርግጠኝነት የምናገረው ውጫዊ ኃይሉ ብቻ ሳይሆን ውስጣዊ ኃይሉ ራሱ ድንገት የሚፈነዳበት ጊዜ ቅርብ ነው። ታዩታላችሁ። የሆነ ኃይል ይከሰትበታል። ከየት ይምጣ ብቻ አይታወቅም። ግን የሆነ የሚከሰት ኃይል ግን አለ። ይሄ የሚከሰት ኃይል በውስጥ በኩል ያለ አድፋጭ የሆነ እየጠበቀ ያለ ኃይል ነው። ምናልባትም ያልታሰበ አደጋዎች፣ መልኩን የሚቀይር አደጋዎች ሁሉ ሊከሰት ይችላል። ስለዚህ ይሄ በጣም ፍርሃት ውስጥ ከቷቸዋል። አንደኛ በውስጥ በኩል ያለ አኩራፊ ኃይል አለ፣ አድፋጭ የሆነ ኃይል አለ። ይህንን ስርዓት መገዝገዝ አለብን ብሎ በውስጥ በኩል እየገዘገዘው ያለ ኃይል አለ። የተሰበሰቡት ኮፕ 32 ከሚባል ስብሰባ ጋር የተያዘ አጀንዳ አይደለም። ዋነኛው አጀንዳ እሱ አይደለም። ለሚዲያ መግለጽ የተፈለገው ነው እሱ የሆነው። ይሄ ስብሰባ የስራ አስፈጻሚ ስብሰባ የለም። ይሄ ስብሰባ በዋናነት የጸጥታ መዋቅሩ ስብሰባ ነው። የጽናት ሚዲያ ቤተሰብ እኛ ባለን ግምገማ ነው የምንነግራቸው። የጽናት ከዚህ በፊት የተለያዩ መረጃዎች እየመጡ ነው። ብልጽግና ስርዓታዊ መውደቅ ብቻ ሳይሆን ተቋማዊ ፍርሰት እየገጠመው ነው። የብልጽግና አባላት፣ የብልጽግና ሲቪል ሰርቫንት እያመፀ ነው። የጸጥታ መዋቅር እየፈረሰ ነው። መከላከያው እየተበተነ ነው፣ እየካደ ነው። አሁን ቅርብ ጊዜ እንኳን አንድ ጀነራል በጣም በርካታ ሰው ይዞ እንደጠፋ እየተሰማ ነው። ስለዚህ ምንድን ነው አገዛዙ በዚህ ሁኔታ አደጋ ውስጥ ስለገባ ህዝባዊ ተቃውሞና ህዝባዊ አመፁ ደግሞ እየተከሰተ ሲመጣ የሁኔታ መለወጥ አለ። ይሄ ሰውዬ ብልጽግናም እያበቃለት ነው። ስለዚህ የጸጥታ መዋቅሩ ስብሰባ ላይ ነው አሁን የተቀመጠው። የደህንነት መዋቅሩ ሬዲዮን አለ፣ የፌዴራል ፖሊስ ወንጀል መከላከል መላኩ አለ። እዛ ውስጥ የለም። የመከላከያው ሚኒስትሮች አሉ፣ የብልጽግና የጽህፈት ቤት ኃላፊ አለ። ስለዚህ ይሄ በቀጥታ በብልጽግና የውስጥ ጉዳይ ላይ ያተኮረ ጥብቅ ግምገማ ነው። ፍርሃት የፈጠረው አደገኛ ጭንቀት ነው። አብይ በዚህ ውስጥ ነው የተከበበው። የኦሮሞ ልሂቃንም ብዙ የሴራ ትንተናዎች እየተሰራ ነው። አሸናፊው ኃይል መጥቶ ከሚበይንብን ይልቅ እኛ እንቅደም እያሉ ነው። ይሄ ከፍርሃት የመጣ ነው። ስለዚህ ሰውየው በከፍተኛ ጭንቀት ውስጥ ነው ያለው። ብልጽግና በከፍተኛ ጭንቀት ውስጥ ነው ያለው። ይሄንን ፖለቲካ ለሚገነዘብ ሰው ነው እኛ የምናገረው። ትንሽ የፖለቲካ ሀሁ የሚያውቅ ሰው
ስለዚህ ይሄ ከስብሰባው ጋር በቀጥታ የሚገናኝ ሳይሆን ብልጽግና ከገጠመው መዋቅራዊ ፍርሰት ጋር የመጣ ግምገማ ነው። ውድቀት ነው፣ የውድቀት ግምገማ ነው። ይህንን ሰው ሊገነዘብ ይገባል ብዬ ነው መናገር እንፈልገው። በሌላ በኩል ደግሞ ውጫዊ የሆነ አንዱም ከጦርነት ጋር የተፋጠጠ፣ በሌላ በኩል ከህዝባዊ እምቢተኝነቱ ጋር እየተፋጠጠ ያለ አደገኛ ቁጣዎች አሉ። ስለዚህ እነዚህ ተደራራቢ መልኮች በብልጽግና ውስጥ ከፍተኛ የሆነ ተቋማዊ ፍርሰት ከመግጠሙ በላይ አለመተማመኑን እያሰፋው፣ ፍርሃት ውስጥ እየከተተው። ስለዚህ ከዚህ የሚያመልጡበት ዋነኛው ምክንያት ይህንን የመንግስታዊ ቁመና እንዳለው ለማሳየት፣ የጸጥታው መዋቅር አቅም እንዳለው ማሳየት። ዛሬ እኮ የአብይ አገዛዝ የጸጥታ መዋቅር ሱሉልታ ላይ የሚታገቱትን ሰዎች እንኳን ማስጣል የማይችል በዚህ ደረጃ የተሽመደመደ ነው። ተራ የሚሰራው የፕሮፓጋንዳ ቅስቀሳ እጅ እንኳን ተቆረጠ ብሎ የፕሮፓጋንዳ ለመስራት እንዴት ማቀናበር እንዳለበት እንኳን የማይችል የፕሮፓጋንዲስት የሚዲያ አርሚ ነው ያለው። እጅ ሰጠ ብሎ ከ12 ቀን በፊት የያዙትን ሰውና ዜና የሰሩትን ሰው ከእንደገና ደግሞ እጅ ቆረጠ ብለው ድጋሚ በቁጥጥር ስር አድርገናል የሚሉ ሰዎች ናቸው። እሱ ደግሞ ሲነቃባቸው ከስልኩ ላይ ያገኘ ነው። እንደውም ጠብቁ፣ ከስልኩ ላይ የተለያየ መረጃ ሁሉ በቅርቡ እናካፍላቸዋለን ብለው የሚናገሩ ሰዎች ናቸው። መንግስት ሆኖ ለመዋሸት እንኳን የማይችል ውሸቱ ራሱ ደግሞ ህዝቡም ራሱ የማይቀበለው። አሁን እውነት ራሱ ቢናገር፣ በነገራችን ላይ አንድ መንግስት ነኝ የሚል ቡድን በጣም በደጋጋሚ ጊዜ ውሸትነቱ፣ ማስመሰሉ፣ ማጭበርበሩ እየተጋለጠ ከመጣ በህዝብ ውስጥ በከፍተኛ ደረጃ የውሸታምነት መገለጫ ያለው አገዛዝ እውነት የሆነ ነገር እንኳን ቢናገር እውነት ነው ብሎ ህዝቡ አይቀበለው። ምክንያቱም አንዴ በይኖበታል። አሁን ብልጽግና ይሄ ነው የተበየነበት። አንደኛ ፖለቲካዊ ብያኔው አደገኛ የሆነበት እንደ አገዛዝ እንደ መንግስት ቅብሉነት የለውም፣ የሚናገረው መረጃ ሁሉ ውሸት ነው ብሎ ሰው ደምድቧል። ለዚህ ነው የወደብ ቅስቀሳ ሲቀሰቅስ ህዝቡ ያልተቀበለው ውሸት ነው ብሎ ስለመነ ነው፣ ከልቡ አይደለም፣ የስልጣኑ ማስረዘሚያ ነው ምናምን የሚለው ዲስኮርስ የበለጠ ህዝቡን ገዝቶት የተቀበለው ለዚህ ነው። ለዚህ ማሳያ እኮ ቅርብ ጊዜ ታላቁ ሩጫ ላይ ካያችሁ ባንዲራ ጺማቸው ላይ ምናምን ፊታቸው ላይ የተቀቡ ሰዎች ለምን ተቀባችሁ ተብሎ እኮ ሲደበደቡ ሲያስጠፉ ነበር። እና የወደብ ጉዳይ ላይ የሚጨነቅ መንግስት የገዛ የራሱን ሰንደቅ ዓላማ መሀል አዲስ አበባ ላይ እንኳን እንዲታይ አይፈልግም። ስለዚህ ውሸታምና አጭበርባሪ እንደሆነ ማሳያ ነው። የወደብ ጉዳይ አይደለም የሚያሳስበው፣ ኦሮሞማን ወደ ስልጣን ማስቀጠል ብቻ ነው። ሌላ አይደለም፣ ብልጽግናንም አይደለም። በነገራችን ላይ እንደ ብልጽግና ይሄ የነተመስገን ምንጣፍ ጎታችነት ምናምን እዛ የተሰባሰበው ሆዳም ካድሬ እሱን አይደለም፣ የእሱ የስልጣን ጉዳይ አይደለም የሚያሳስበው። አብይ የሚያሳስበው ኦሮሞማን ማስቀጠል፣ ራሱንም ማስቀጠል እሱ ነው። እሱ እየተበጠሰበት መጣ። እሱ እየተበጠሰበት ሲመጣ ህዝቡ ደግሞ እያወቀው ሲመጣ የሚናገረው መረጃ ሁሉ ቅቡልነት እያጣ መጣ። ውሸታም የሚል ድምዳሜ ነው የሚሰጠው። ስለዚህ እንደዚህ አይነት ቁጣ የመጣበት አገዛዝ ቅርብ ጊዜ ደግሞ ምን እየመጣ ነው? ህዝባዊ እምቢተኝነቱ እየተከሰተ ነው። ይሄ ከዚህ በፊት የታየው በተማሪዎች የታየው በሐኪሞች የታየው በመምህራን አካባቢ እየታያለ አሁን በዚህ በመንግስት ቢሮክራሲ ውስጥ ያለው ሲቪል ሰርቫንት ውስጥ የደሞዝ ጥያቄ፣ የኑሮ ውድነት ምናምን፣ አሁን ደግሞ የተጨመረው ደግሞ የሰላምና ደህንነት እጦት፣ የሃይማኖት ኬዝ እየመጣ ነው። ይሄ የሃይማኖት ኬዝ ሰሞኑን ካያችሁ ከሚሰሩት ፕሮፓጋንዳ ጋር ራሱ መልክ እያስያዙት ነው። ከምን ጋር? ከኦርቶዶክስ ጋር። ልብ በሉ፣ ከኦርቶዶክስ ጋር ምን ያያይዙታል? መስቀሉን እጅ ቆረጠ የሚባለው እጅ ሲቆረጠው ልጅ መስቀል አለው ነው የሚሉት። ድራማው ዝም ብላችሁ ተመልከቱ። ከእንደገና ደግሞ ልጁን የሚበይኑት እንደ አማራ የአማራ ተወካይ አድርጎ ነው። ስለዚህ አማራውን የፖለቲካ መሰረቱን ማሳጣት አንዱ እሱ ነው። በትጥቅ የሚታገለው ኃይል የሚፋለመውን ኃይል ፖለቲካዊ መሰረቱን ማናጋት፣ ማሳጣት፣ ህዝቡን ማሸማቀቅ። ሁለተኛው ግን እንደዚህ አይነት የነፃነት ታጋዮች ናቸው ብለው በተለይ አማራውን ከሌሎቹ ብሔሮች ጋር አብሮ እንዳይሰለፍም
ማስፈራራት ነው የተያዘው። ወደ ስልጣን ተሳክቶላቸው እኮ ቢመጡ እነዚህ ናቸው የሚል አንድ ኦርቶዶክሳዊ የሆነ ኃይል፣ ሁለት አማራ። ስለዚህ በመጪው የኢትዮጵያ ዕጣ ፈንታ ላይ እነዚህ ሁለት መሰረቶች ምን እንዲሆን ነው የተፈለገው? ተገፊዎች ሆነው የሚቀጥሉበት የፖለቲካ ለውጥም ቢመጣ ለውጥ አሁን እንደሚመጣ ገብቷቸዋል። የማይቀር ጉዳይ ነው። አብይ ወደደም ጠላም የማይቀር ጉዳይ ነው። ወይ ተሰውቶ ለውጥ ይመጣል ወይም እንዳገዛዝ ይፈርሳል። የማይቀር ጉዳይ ነው። እኔ አሁን ዙሪያው እየተከበበ ነው ብዬ አምናለሁ። እሱ ወደፊት መጣባቸዋል። በጣም አደገኛ በሆነ ነገር እየተከበበ ነው። ምናልባት ረጅም ርቀትን ራሱ አይሄድም፣ ለህይወቱ ራሱ ማለት ነው የምነግራችሁ። ስለዚህ አንድም ምዕራባውያኖቹም በተወሰነ መልኩ ከዚህ አገዛዝ ጋር ፊታቸውን እያዞሩ ለውጥ የሚፈልጉ ኃይል ሰብሰብ ብሎ ከመጣና የፖለቲካ አቅሙን እየጨመረ ከመጣ ምናልባት ፊታቸውን ሊያዞሩበት እንደሚችሉ ግልጽ ነው። ስለዚህ አብይ በሌላ በኩል ደግሞ በውስጥ አኩራፊዎችም እየተከበበ ነው። ኦሮሞንም አደጋ ውስጥ ከቶታል። የኦሮሞ ጥያቄንም ሌላ መልክ እንዲሰጡ አድርጓል። በኢትዮጵያ ፖለቲካ ላይ ኦሮሞ ሌላ ጠላት እንዲበዛበት አድርጓል የሚሉ ኃይሎችም በዙሪያው ከበባ ውስጥ ናቸው። እነሱም ከጥቅማቸው የሚነሳ አሰላለፍ እስከሆነ ድረስ ማለት ነው። ስለዚህ በተለያየ ውጫዊና ውስጣዊ ምክንያቶች አብይ እኔ ብዙ ርቀት ይሄዳል የሚል ግምት የለኝም። ትላልቅ ጉዳዮች ወደፊት ይከሰታሉ። እሱም በዚህ ፕሮግራም ላይ ሳይሆን በሚቀጥለው መጣበታል። ስለዚህ አሁን የተያዘው ምንድን ነው? አገዛዙ ፍርሃት ውስጥ ስለገባ ስለጨነቀ ህዝባዊ ቁጣውም የታጠቀውም ኃይል እየተሳበ እየመጣ ነው። ወደ ከተማው እየተሳበ የሚመጣ ኃይል በጣም እየሰፋ ነው። እኛ በመረጃ ብቻ የለም የምንነግራችሁ፣ የምናውቀውንም ማስረጃ ነው የምንነግራችሁ። የምናውቀውን በጨባጭ የምናውቀው ብቻ ሳይሆን የምንደክምበትም። ይህንን ስንናገር ደግሞ በጣም በኮንፊደንስ ነው የምንናገረው። ስለዚህ እየደከመበት ያለ ብዙ ስራዎች አሉ። እነዛ እየመጡ ነው፣ እየከበቡት ነው። በመዋቅር እየከበበው ነው፣ በህዝባዊ ቁጣ ውስጥም እየከበበው ነው። ስለዚህ አብይ መፈናፈኛ እያጣ ነው፣ መሄጃ እያጣ ነው፣ ተቋማዊ ፍርሰት እየገጠመው ነው። በህዝባዊ ቁጣ ሌላ ጣጣ ውስጥ እየገባ ነው። አሁን አጀንዳው ምን ሆነ? ወደብን ስቦ ከግድቡ ወደ ኮፕ 32 ተሸጋግሯል። ይህንን ማሳካት አለብን። ይህንን ካሳካን ለልጆቻችን እሴት ነው፣ እንደ ሀገር በቃ ገጽታችን የምንገነባበት ነው የሚል አይ ብልጽግና ይሄ ነው እንግዲህ። ብልጽግና ማለት እንደዚህ አይነት አዳፍኔ ነው እውነት ለመናገር እና ብልጽግናና ይሄ አሁን ሰሞኑን መጣ የተባለ ወረርሽኝ አለ እና ይመሳሰላሉ እውነት ለመናገር በጣም ሁለቱም ገዳዮች ናቸው፣ ገዳይ ናቸው። የሆነ ሆኖ ግን ከዚህ ወጥመድ ውስጥ የሚያመልጥበት እድል በጣም እየጠበበ እየመጣ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ በዋናነት ከአዲስ አበባ በቀጥታ ትላንትና በተወሰነ መልኩ አሰምተናቸው ያቋረጥነውን ዛሬ እንድሰሙት እየጋበዝኩኝ ወደ ፕሮግራማችን እንሂድ እስቲ። የዘውትር ባልደረባችን ከአዲስ አበባ አየር ላይ ያሉ በዋናነት ዛሬ የፈለግናቸው ባለፈው ጊዜ በሰራነው ፕሮግራም በተለይ የከተማ አስተዳደሩም የፌዴራል ፖሊስ በከፍተኛ ጭንቀት ውስጥ እንዳሉ እየተሰማ ነው። ከዚህ ከጸጥታ መዋቅር ጋር በተያያዘ በተለይ ውስጣችን ያለው ባንዳና ባዳ እየተፈታተኑ ነው የሚል በአደባባይ ተናግረዋል እና ይህን አስመልክቶ እዛው የጸጥታ መዋቅር ውስጥ የሚገኝ እና ጉዳዩን በጥልቀት የሚያውቅ ባልደረባችን አየር ላይ ያለ። ሰላም ጤና ይስጥልኝ፣ እንደምን እግዚአብሔር ይመስገን። ስንታየሁ እኔ በጣም ሰላም ነኝ። አንተ እንደምን አለ? አለን እግዚአብሔር ይመስገን። እንግዲህ ባለፈው በሰራነው ፕሮግራም የፌዴራል ፖሊስ በተለይ ወንጀል መከላከል ዘርፍ ኃላፊ መላኩ ባዳና ባንዳዎች እየተፈታተኑ ነው በሚል ከባድ የሆነ ፍርሃት ውስጥና ድንጋጤ ውስጥ እንደገቡ እየተሰማ ነው። በተለይ ከዚህ ከጸጥታ መዋቅር ጋር በተያያዘ መረጃዎች ሾልኮ ወጥቶብናል በሚል ግራ መጋባት ውስጥ እንዳሉ ነው የምንሰማው። እንዴት ነው? ምን እየገመገምክ ነው? በጣም ጥሩ ነው። ባለፈውን በስፋት እንደሰራ ነው። አለመተማመኑ ከፍተኛ ደረጃ ላይ ደርሷል። ያለው ብልሹ አሰራር የፖሊስ ሰራዊት አባላትን በብሔር ማንነታቸው ለይቶ የማጥቃት፣ የመጠርጠር፣ የማዋከብ
ትጥቅ የማስፈታት ከእድገት የመከልከል የአመት እረፍት የመከልከል እና ሌሎችም በርካታ ጉዳዮች ተራውን ሰራዊት ማለትም በስልጣን ላይ የሌለውን ኃላፊነት የሌለውን በአመራር ቦታ ላይ የሌለውን ከፍተኛ ቁጣና ብስጭት ውስጥ ከከተተው ቆይቷል። ከዛም አልፎ በተለይ በብሔር ማንነታቸው የአማራ ተወላጅ የሆኑ የፌዴራል ፖሊስ አባላትን በባንዳነት በጽንፈኛ ተልዕኮ አስፈጻሚነት በመገምገም ከፍተኛ ክትትል ውስጥ በማድረግ የማማረር ስራዎች ሲሰሩ ቆይተዋል። ከዛም አልፎ ያለ ምንም ተጨባጭ ማስረጃ እስር፣ ትጥቅ ማስወረድ፣ የቁም እስር ላይ እንዲውሉ ማድረግ የመሳሰሉት እርምጃዎች ሲወሰዱ ቆይተዋል። በገፍ ወደ ተሃድሶ ማዕከላት ወደ መከላከያ ካምፖች የማስገባት ስራዎችም ሲሰሩ ቆይተዋል። እነዚህ ሁሉ ስራዎች ተሰርተው አልሳካ ሲል ነው እንግዲህ ወደዚህ አይነት ጅምላ ፍረጃ ባዳና ባንዳ በውስጣችን ተሰግስጎ ተረኛው ተልዕኮ ተሸካሚ እያስቸገረን ነው የሚል በይፋ የገለጹት ይገለጽ እንጂ በሁሉም የጸጥታ መዋቅር ውስጥ ያለ ተመሳሳይ ሂደት ነው። በአዲስ አበባ ፖሊስ በደንብ ማስከበርም በሌሎችም የጸጥታ ተቋማት ውስጥ ያለ መሰረታዊ ስር የሰደደ ችግር ነው ስንታይ። አዎ በጣም የሚገርመው 170 ሺህ ሰራዊት አለን፣ ስለዚህ ምንም አያሰጋንም ነው የሚሉት። ግን አብዛኛው እነሱ እየሰጉ ያሉት በተለይ ህዝባዊ እምቢተኝነቱ ይነሳብናል። ይሄ ህዝባዊ ቁጣ ሲነሳ የጸጥታ መዋቅሩ ከህዝቡ ጋር በመወገን ፊቱን ወደኛ ያዞርብናል የሚል ፍርሃት እንዳላቸው ነው የሚሰማው። እዚህ ላይ ግምገማ አለ አንተ? በትክክል ቅድም ለማንሳት እንደሞከርነው አብዛኛው የፖሊስ ሰራዊት የጸጥታ መዋቅር ባልደረባ ከሌላው የተለየ ኑሮ አይኖርም። እንደ ማንኛውም ሌላው ሰው ሲቸገር የሚቸገር፣ ሌላው ሰው ጉዳት ሲደርስበት አብሮ ጉዳት የሚደርስበት በጣም በአነስተኛ ደሞዝ እና ወርሃዊ ጥቅማ ጥቅም ቤት የሚመራ ልጆች የሚያሳድግ ቤተሰብ የሚያስተዳድር ሰራዊት ነው በአመዛኙ። ስለዚህ ይሄ ሰራዊት አሁንም ከፍተኛ እምቢተኝነት ላይ ነው ያለው። እድሎችንም ካገኘ ሌሎች አደረጃጀቶችን ለመቀላቀል ወደኋላ የማይል ነው። በዋናነት ግን የተደራጀ ህዝባዊ እንቅስቃሴ ከተጀመረ ያንን ህዝባዊ እንቅስቃሴ ለመቀልበስ የሚንቀሳቀስ ሳይሆን በከፍተኛ ደረጃ የህዝባዊ አመፁ አቀጣጣይና የህዝባዊ እምቢተኝነቱ የህዝባዊ አመፁ ዋና አካል ሆኖ የሚቀጥል ኃይል ነው ስንታይ። አዎ ይሄ ነው እንግዲህ ስጋት ውስጥም የከተታቸው። ቅድም አንተ እንዳልከው አብዛኞቹም በተሃድሶ ስልጠና ውስጥ እንዲገቡና በተለይ ከዚህ በፊት አንተ መረጃ እንደሰጠን ቃሊቲና ቂሊንጦም እንደዚሁ በገዳ ኮማንዶ በተለይ ሪፐብሊካን ጋርድ እየተጠበቀ እንደሆነ ከተማውም እንደዚሁ አራቱም መግቢያና መውጫ ሁሉ ከአዲስ አበባ ፖሊስ ኮሚሽን በማንሳፈፍ ኦሮሚያ የሆነውን ኃይል በማስገባት ጥበቃ እንዲያደርግ እየተደረገ ነው። ይሄ ከፍተኛ አለመተማመን ውስጣቸው እንዲፈጠር ነው። ምንድን ነው ብለህ ታስባለህ? ዋነኛ መሰረቱ አለመተማመን ነው። ከፍተኛ ስር የሰደደ አለመተማመን ሰፍኗል በሁሉም በፖለቲካ አመራሩ፣ በመንግስት መዋቅር ውስጥ ባሉ ከላይ እስከታች ባሉ መዋቅር አባላትም፣ በጸጥታ መዋቅር አባላትም በሁሉም ሴክተሮች ላይ ከፍተኛ አለመተማመን ስለገነገነ ያን አለመተማመን እነሱም ስለተቀበሉት ነው የበለጠ ይታመንልናል፣ የበለጠ የስርዓታችን ጠባቂ ነው፣ የስርዓታችን ጋሻ ነው። እነሱም ሳያፍሩ እንደሚሉት ጋቸና ሲርና ወይም የስርዓት ጠባቂ የስርዓት ጋሻ ብለው የሰየሙት መዋቅር ሪፐብሊካን ጋርድ፣ ገዳ ኮማንዶ፣ የኦሮሚያ ሚሊሻ ነው። በአዲስ አበባ መውጫና መግቢያ እንዲሁም ዋና ዋና ኬላዎች ላይ በፍተሻ እና በጥበቃ ስምሪት ላይ እያሳተፉ ያሉት። ከዚህ በተጨማሪ ለስርዓቱ አገልጋይ የሆኑ ወይም ከስርዓቱ አንዳንድ ጥቅማ ጥቅሞችን እናገኛለን የሚሉ ሰዎችን በየስፍራው በማደራጀት ነው የሰላም ሰራዊት፣ የሰላም ዘብ የሚሉ አደረጃጀቶችን ለመመስረት እየተንቀሳቀሱ ያሉት። አለመተማመኑ ግን የቆየ ነው። በአመራር ብልሹነት፣ ብሔር የለየ ማግለል እና መጠራጠር፣ መድሎ፣ ጥቅማ ጥቅሞችን በበቂ ሁኔታ ያለማግኘት፣ የአመት እረፍትን መከልከል የመሳሰሉት ነገሮች ተዳምረው ነው እዚህ ደረጃ የደረሰ። አሁንም በርካታ የጸጥታ መዋቅር ውስጥ ያሉ በተለይ አይታመኑም የተባሉ ሰዎች በስልጠና በሚል እየታፈሱም አንዳንዶቹም ትጥቃቸውን እያስወረዱ ወደ እስር ቤት እየወሰዷቸው እንደሆነ እየተሰማ ነው። በተለይ መከላከያ ውስጥም እንደዚህ አይነት ስጋት አለ። በእግረኛውና በታችኛውና በላይኛው አመራር ላይ ያው አንድም ከጥቅም አኳያ የመጣ በሌላ በኩል የዘር አሰላለፉና ታማኝነት የፈጠረው መገለል
ስርዓቱ አጠቃላይ በተለይ ጠበንጃ ከያዘው ጋር ተፋጦ ነው የሚገኘው እና ይሄ ነገር ምናልባት መልኩ ተቀይሮ ነገ ጠዋት ወደ ኩዴታ መሄድም ኃይል ሊፈጠር ይችላል ብለህ ታስባለህ? ከመሀል አይታወቅም። ምን ሊፈጠር እንደሚችል አስተማማኝ ትንበያ ማስቀመጥ አስቸጋሪ ነው። በተለይ አሁን ሁለት አይነት መደቦች ናቸው የተፈጠሩት። አንደኛው ምድብ ተጠቃሚውና በዝባዡ ምድብ፣ በተለይ ግጭትን እንደ ገንዘብ ማግኛ ዘዴ፣ ጦርነትን፣ ሰዎችን ሰላማዊ ሰዎችን ማሰር፣ ማፈን፣ የንግድ ማህበረሰብን ማዋከብ፣ ማሰር ላይ የተሰማራው የጸጥታ መዋቅር አመራሮች ፌዴራል ፖሊስ የሚሆን የሚሊሻ አዲስ አበባ ፖሊስ የሚሆን በመከላከያ ሰራዊት ውስጥ ያሉት በከፍተኛ ደረጃ በሙስና በመዘፈቅ ገንዘብ በማካበት ላይ ነው ያሉት። ገንዘብ ያሸሻሉ፣ ዶላር ያሸሻሉ። ከፍተኛ ባለሀብቶች ጋር በመመሳጠር ከከተማ አስተዳደሩ አመራሮች ጋር በመመሳጠር መሬት ወረራ ላይ በከፍተኛ ደረጃ ይሳተፋሉ፣ ጉዳይ ያስፈጽማሉ። ሁለተኛ ከፍተኛ ብዝበዛ ይፈጽማሉ። ስለዚህ ከፍተኛ አመራሩ በሁሉም ዘርፍ ያለ የጸጥታ አመራር በጣም ተጠቃሚና ከበርቴ ሆኗል። በተቃራኒው ተራውና ሰፊ ቁጥር ያለው መደበኛው ሰራዊት ግን በከፍተኛ ድህነት የኑሮ ውድነት የሚሰቃይ እና የሚጠበስ በመሆኑ የተቋሙ በመፈራረስ ላይ ይገኛል። እዚህ በመፈራረስ መዋቅራዊ መፈራረስ ነው ያጋጠመው። ይህ ነገር ወደ የትኛውም አቅጣጫ ሊቀየር ይችላል። ለምን? ሰራዊቱ የኔ ነው የሚለው ስርዓት ስለሌለው የትኛውንም አይነት እርምጃ ከመውሰድ ወደኋላ አይደለም። በተለይ ደግሞ በዋናነት የከተማው ህዝብ በከፍተኛ ደረጃ ፖለቲካዊ መገለልና መከፋቱ ከኑሮ ውድነት አጠቃላይ ካለው ፖለቲካዊና ማህበራዊ ቀውስ፣ ኢኮኖሚካዊ ቀውስ፣ ህዝባዊ ቁጣ እየመጣ እንደሆነ በስፋት ሲገለጽ ቆይቷል። አንተም ያልታሰበ ነገር ወደፊት ይመጣል ብለህ ነበር። ለዛ የሚሆን ከተማው ላይ በተለይ በስፋት አደረጃጀቶች እየተፈጠሩ እንደሆነ እና ህዝቡ ተስፋ መቁረጥ ውስጥ ሲገባ ምናልባት የመነሳት እድሉም እየሰፋ እንደሆነ እየተሰማ ነው። ግን ከትላንት ወደ ዛሬ እየተለወጠ ነው ይባላል። በተለይ አዲስ አበባ ውስጥ ያለ እንዴት እያየው ነው? እንዴት እየገመገምከው ነው? አይ በከፍተኛ ደረጃ የመጨረሻ ደረጃ ላይ መድረሱ ነው። ሙከራዎች መታየታቸው በየቦታው ምልክቶች እየታዩ እኮ ነው። አንደኛ ሰው ከዚህ በፊት ይደርሱበት የነበሩ ግፎችን አሜን ብሎ የመቀበል ይመጡ የነበሩ ጫናዎችን ሁሉ የመሸከምና የመቀበል ነገሮች የነበሩ ቢሆንም አሁን ግን በከፍተኛ ደረጃ የትራፊክ ቅጣትን ያለመቀበል፣ ያለ አግባብ የሚጠየቁ መዋጮዎችን ያለመክፈል እና የመጡ ነገሮች ሁሉ መቀበል የማቆም ምልክቶች በየቦታው እየታዩ ነው ያሉት። ስለዚህ ከዛ ወደ ነገ እየተሸጋገረ ነው የሚባል ሳይሆን በከፍተኛ ደረጃ እየተባባሰ ያለ በተጠንቀቅ ላይ ያለ እንቅስቃሴ ነው ያለው። ምልክቶች የሚያሳዩት እሱን ስለሆነ አንድ ቅርብ ጊዜ አንዳንድ መረጃዎች እየወጡ ነው። በተለይ ጽናትም ዘግበዋለች። የአዲስ አበባ ህዝብ በተለይ በረጅም ጊዜ ቆጥቦ ያሰራውና በኢህአዴግ ጊዜ ዘመን የተጀመረ ኮንዶሚኒየም በተለይ ኮዬ ፈጬ አካባቢ ያለ ሳይት ሙሉ ለሙሉ እነሱ በሚፈልጉት የሸገር የሚል ቀበሌ አካለው መሬቱንም ሀብቱንም የኦሮሚያ አካል ከማድረጋቸው በላይ ቤቱ ራሱ የሚገባው ለገበሬና የገበሬ ልጅ ነው በሚል ቆጣቢውን በመግፋት ቤቱን ለመስጠት ዝግጅት ላይ ያሉ ነው እየተሰማ ያለው። ይሄ ጉዳይ ምናልባት ህዝቡን ወደ ከፍተኛ ቁጣ ውስጥም ሊከተው የሚችል ተጨማሪ በደሎች ያሆኑ በትክክል ከብዙ በደሎች እንዳንድ በደል ሊገለጽ የሚችል ነው። በ2005ም በ97ም ተመዝጋቢ የቤት ቆጣቢ ማህበረሰቡ ቤቱን ሲቆጥበው የነበረው በአዲስ አበባ ከተማ አስተዳደር መዋቅር ስር ሆኖ ነው። ነገር ግን ያለምንም ህጋዊ አካሄድ ያለምንም ህጋዊ መሰረት ከተማ አስተዳደሩ እንዲካለል በማድረግ ከፍተኛ ቁጥር ያላቸው የጋራ መኖሪያ ቤቶች ወደ ኦሮሚያ ውስጥ በተለይ ሸገር ብለው በሰየሙት መዋቅር ውስጥ በአዲስ አበባ ዙሪያ ባሉ አዋሳኝ ከተሞችን አንድ ላይ ጨፍልቀው ሸገር ብለው በሰየሙት ህገወጥ መዋቅር ውስጥ እንዲገቡ አድርገዋል። በጣም ከፍተኛ ቁጥር ያላቸው መኖሪያ ቤቶች በጀሞ፣ በኮዬ ፈጬ፣ ቱሊ ዲምቱ፣ ቦሌ አራብሳ እና በመሳሰል በዛ አካባቢ ያለው ማህበረሰብ የደረሰበት ያለው በደል ተዘርዝሮ የሚያልቅ አይደለም። መዋጮ በጣም 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 ከፍተኛ ነው። ከዛ ውጭም ያለ መመሪያ ሰውን የቤት ባለቤት መሆን ሲገባው የቤት ባለቤት እንዳይሆን እየተደረገ ስለሆነ ከብዙ ገፊ ችግሮች እንደ አንድ ዋነኛ ችግር ሆኖ ያገለግላል። ከዛ ውጭም እኛም በስፋት ባለፈው እንዳነሳ ነው በኮሪደር ልማት የሚባል ድንገተኛ እንቅስቃሴ በጣም ከፍተኛ ቁጥር ያለው ሰው ነው የተፈናቀለው።
በርካታ የንግድ ተቋማት ፈርሰዋል፣ ወድመዋል፣ መኖሪያ ቤቶች ፈርሰዋል፣ ነባር ሰፈሮች ፈርሰዋል። ከዛ የተፈናቀለው ሰው የትም ቦታ ስለሆነ የተበተነው ችግሮችን ከሚያባብሱ ነገሮች አንዱ ይሄ ነው። ከመኖሪያ መንደር ከስራ ቦታ የመፈናቀልና ሜዳ ላይ የመጣር ችግሮች። ከዚሁ ጋር በተያያዘ በተለይ አሁን ህዝብ ውስጥ ያለው ከፍተኛ የሆነ የአገዛዙ መጠላትና ፖለቲካዊ መገለል አጠቃላይ ማህበራዊ መሰረቱም እየተናጋ መምጣቱ የተለያዩ የበቀል እርምጃዎችን እየወሰደ ነው። በተለይ ቅድም ከዚህ በፊት እንዳልነው በቢቢሲ ላይ የወጣውን ሪፖርት አንተም ሰምተዋል፣ አስተያየት ሰጥተህበታል። በተለይ አማራ ክልል ላይ አሁን እጅ ተቆረጠ በሚል የፕሮፓጋንዳ ስራ በመስራት በተለይ ለነጻነት የሚታገሉትን ኃይሎች በማሳጣት ከፍተኛ የፕሮፓጋንዳ ዘመቻ ላይ ነው የሚገኘው። ይሄንን ህዝቡ የመረዳት አቅሙ እንዴት ነው? እንዴት እየገመገምከው ነው? አሁን አገዛዙ የትኛውንም ነገር ቢያወራ አይደለም የፈጠራ ታሪኮችን የውሸት ድርሰቶችንና ፕሮፓጋንዳ ጋር እውነተኛ ታሪክ እንኳን ቢያወራ የማይታመንበት ደረጃ ላይ ነው ያለው። ስንታየው የትኛውም አይነት ነገር ቢወራ፣ የትኛውም ፕሮግራም ቢሰራ፣ የትኛውም ዘመቻ ቢሰመት ምንም አይነት ተቀባይነትና ታማኝነት የለውም በአሁኑ ሲዝን። ስለዚህ በተለይ ክፍፍሎችን ለማምጣትና ለማስፋፋት ሌሎች ነገሮችንም ለማድረግ የሚሰሩ ስራዎች ምንም አይነት ተአማኒነትም ተቀባይነትም የላቸውም ስንታይ። አዎ፣ ከዚሁ ጋር በተያያዘ በተለይ የቤተ መንግስቱ አማካሪና ምንጣፍ ጎታች የሆነው ዲያቆን የሚባለው ዳንኤል ክብረት በዋናነት ከዚህ በፊት ተያዘ የተባለው ልጅ እጅ ከፍንጅ ይዘነዋል ነበር ያሉት። አሁን ደግሞ ስልኩን ስንፈትሸው ነው ያገኘ ነው እና ስልኩ ላይ የተለያየ መረጃ አለ፣ እየመረጥን ወደ ህዝቡ ይፋ እናደርጋለን ብለዋል። እና ምናልባት እንደዚህ አይነት ተራ ፕሮፓጋንዳ በመስራት የህዝቡን አመኔታ ሊያገኙ ይችላሉ ተብሎ ይገመታል። በፍጹም ስንታየው አንደኛ ሃይማኖታዊ መልዕክትም ለመስጠት ሙከራዎች እየተደረጉ ነው እንዳየኸው። በተለይ የስርዓቱ ዋነኛ ተለጣፊ የሆኑ ጸረ ኦርቶዶክሳውያን ግንባሮች ይህንን ፕሮፓጋንዳ በከፍተኛ ደረጃ የማገዝ እና የማስፋፋት ስራዎች ለመስራት ሙከራ እያደረጉ ነው። ግን ምንም አይነት የሚፈይደው ነገር የለም። በራሳቸው ላይ ያለውን ተቀባይነት የበለጠ የሚያሟጥጥና የሚያሳጣ ነው እያንዳንዱ እየሰሩ ያለው ስራ ስንታኝ። በተለይ እናንተ የጸጥታ መዋቅር ውስጥም ያላችሁ ሰዎች እንደዚህ አይነት የፕሮፓጋንዳ ሁኔታውን በምን ሁኔታ ነው የምትነጋገሩበት? መቼም ታውቁታላችሁ፣ ውስጣችሁ ያለው ከፍተኛ መገፋትና በደል ይታወቃል። ግን ያገዛዙ እንደዚህ አይነት ፕሮፓጋንዳ ሲመጣ በተለይ የጸጥታ መዋቅር ውስጥ ያሉት ኃይሎች እንዴት ይረዱታል? ሁሉም ነገር ውሸት መሆኑን የጸጥታ መዋቅሩ ከላይ እስከታች በተለይ ከአመራሩ ከተሿሚውና ከከፍተኛ አመራሩ በዝርፊያ ተጠቃሚ ከሆነው መዋቅሮች ካለው ሰው ሁሉም ይረዳል። ስለዚህ እድል ብቻ የሚጠብቅ የጸጥታ መዋቅር ነው ከላይ እስከታች ያለው ስንታየው እንጂ በአገዛዙን በነ ዳንኤል ክብረትም ይሁን በሌላ በፌስቡክ የሚሊሻ በማህበራዊ ሚዲያ የሚሊሻ ሰራዊት አባላት የሚሸበርም የሚወናበድም የለም። የበለጠ እልህ ቁጭት ውስጥ ገብቶ ስርዓቱን በተገኘው አጋጣሚ ሁሉ ለመፋለም እንዲነሳሳ የሚያደርግ ተግባር ነው ስንታየው። በጣም አመሰግናለሁ። እንደው መጨረሻ ላይ እንደው አንተም ሁልጊዜ የምትተባበረን ወንድማችን ከልብ እያመሰገንኩኝ እንደው አጠቃላይ በተለይ መዋቅር ውስጥ ያለው ኃይል ከዚህ በፊትም አንተ እንዳልከው ያልታሰቡ ወደፊት የሚመጡ አዳዲስ ነገሮች አሉ ብለሃል። ይህንን ጉዳይ ለመገምገም ያስቻለህ ተጨባጭ ሁኔታስ ምንድን ነው? በዚህ ጉዳይ ላይስ በተለይ በአገዛዝ ውስጥ ያሉ አኩራፊ ኃይሎች እንዴት ሊጠቀሙበት ይችላል የሚለው ላይ ትንሽ እስቲ ሀሳብ ስጥበትና የዛሬ ፕሮግራማችን እንጨርሳለን። በጣም ጥሩ ስንታየው ማሳያቸው አንደኛ የእዝ ሰንሰለቱ ከላይ ወደ ታችና ከታች ወደ ላይ ያለው መዋቅራዊ እንቅስቃሴ መዋቅራዊ ሂደት ሙሉ ለሙሉ ተበጥሷል፣ ተቋርጧል። ከፍተኛ አለቆች የሚወርዱት ትዕዛዝ ተፈጻሚ የሆነ የታችኛው መዋቅርም ወደ ላይኛው መዋቅር የሚያቀርቧቸው ጥያቄዎች ምላሽ ያገኙ። ስለዚህ ከላይ ወደ ታችና ከታች ወደ ላይ ያለው መዋቅራዊ ሰንሰለት ሙሉ ለሙሉ ተበጥሷል። አንደኛ። ሁለት፣ በተለያየ አጋጣሚ በሰራዊቱ አባላት ላይ ግፎች፣ መገለሎች እና በደሎች በከፍተኛ ደረጃ ነው የሚፈጸሙት። በተለይ ብሔርን መሰረት ያደረጉ ማሸማቀቆች፣ ማግለሎች፣ እስሮች፣ አፈናዎች እና ሌሎችም ተግባራት። ከዛ በተጨማሪም የዓመት እረፍት የሚባል አግኝቶ አያውቅም ሰራዊቱ ባለፉት 7-8 ዓመታት
ሌትም ቀንም ስራ ላይ ነው ያለው የከረመው። ከፍተኛ መሰላቸት፣ ከፍተኛ የስራ ጫና፣ ከፍተኛ መስዋዕትነት ነው ያለው። በማህበረሰቡ በኩል ያለው ተቀባይነትም ሙሉ ለሙሉ ዜሮ ስለገባ ማህበረሰቡ ያለውን የጸጥታ መዋቅር የኔ ነው ብሎ የሚያምን ሳይሆን እንደ ጠላት የሚፈርጅ ስለሆነ እነዚህ ማሳያዎች እና ሌሎችም ያሉ በርካታ ችግሮች ሰራዊቱን ከታጠቁ ኃይሎች ጋር እንዲሰለፍ ከህዝባዊ አመፁ ጎን እንዲሰለፍ የሚያደርጉ ተጨባጭ ማሳያዎች ናቸው። ከብዙ ማሳያዎች ጥቂቶቹ ማለት ነው። አዳነች አቤቤ የሰራዊታችን ማሰልጠናችን ይቀጥላል። ከተማው ላይ ከፍተኛ ኃይል እየገነባን ነው። የጸጥታ መዋቅራችን እየገነባን ነው። በፖለቲካ ጠላቶቻችን ሴራ መዋቅራችን አይፈርስም እያለች ነው እና ይሄንንስ እንዴት ገመገምከው? እነሱማ የትኛውንም ወሬ ሊያወሩ ይችላሉ። ተጨባጭ ግን ፈርሷል። ከፈረሰ የቆየ ነው። አሁን የቀረው የስሙላው የሚሰሩ ሰንሰለት ኦፊሻል ሆኖ የመበተንና የመፍረስ እንጂ ከፈራረሰ እኮ የቆየ ነገር ነው። ስንታየው ዛሬ አይደለም የሚፈረስ፣ ቆይቷል። መዋቅሩ በህጋዊ መንገድ መመራት ካቆመ ከላይ ወደ ታች ከታች ወደ ላይ ያለው የሰንሰለትና እንቅስቃሴ ቁጥጥር ከተሸረሸረና ዜሮ ከገባ የቆየ ነገር ስለሆነ ከፈረሰ ቆይቷል። አሁን የሚቀረው ነገር ምንድነው? ይፋዊ ፈረሳ አካሄዱ በሌላ ይፋዊ ኃይል መተካት ነው እንጂ የሚቀረው መዋቅሩ በይፋ ከፈረሰ ቆይቷል። ስንታይ ኢንፎርማሊ ፈርሷል። የሚጠበቀው የትኛው ኃይል መጥቶ ይጨርሰዋል የሚለው ነው። ውስጣዊ ነው ውጫዊ ኃይል ነው? እሱ ነው። በጣም ነው የማመሰግነው። መቼም የአዲስ አበባ ህዝብ ቅድም እንዳልከው ከፍተኛ መገፋትና መገለል የደረሰበት ህዝብ ነው። በተለይ አሁን ያለው አጠቃላይ ጫና እየበረታበት መጥቷል። ነጋዴው ከስራ እያቆመ ነው። መምህራኑ ማስተማር አልቻለም። ተማሪውም አመፅ ውስጥ ገብቷል። ሐኪሞቹ ከዚህ በፊት የዳቦ ጥያቄ ጠየቁት፣ እስካሁን መልስ አላገኘም። አጠቃላይ እነዚህ ጥያቄዎች ሰብሰብ ብለው ወደ ጎዳና የሚመጡበት ጊዜ ቅርብ ነው ብለህ ታምናለህ አንተ? በትክክል ሙከራዎች እኮ ታይተዋል። ቅርብ መሆን ሳይሆን ምልክቶችና ፍንዳታዎች እኮ ታይተዋል። በጅምር ደረጃ ታይተዋል ስንታየው። ስለዚህ ቅርብ ነው ሳይሆን እየተጀመረ ነው፣ በይፋም ተጀምሯል ብሎ መናገር ይቻላል። ከዚህ ጋር ተያይዞ በተለይ አዲስ አበባ ላይ ህዝባዊ ቁጣዎች የመነሳት እድላቸው ሰፊ ነው ሲባል በተለይ አንዳንድ የካድሬ አስተያየት ሲሰጥ ሰምተናል እና ታላቁ ሩጫን እንደ አንድ ማሳያ እየተጠቀሙበት ነው። እንግዲህ ህዝባዊ አመፅ ቢኖር ታላቁ ሩጫ እንደ አንድ መጠቀሚያ ሊሆን ይችል ነበረ። ስለዚህ ይሄ የሚያሳየው ህዝቡ ምንም አይነት በአገዛዙ ላይ የመከፋት ችግር እንደሌለበት ማሳያ ነው ይላሉ እና የብዙሃኑን ህዝብ ጥያቄ በጥቂት ሩጫ ውስጥ በሚሳተፉ በዋናነት ደግሞ በተመረጡ የመንግስት ካድሬዎች ሩጫ ነው እየገመገሙ ያሉት። እዚህ ላይ አንተ ምን አይነት ግምገማ አለ? በተለይ ውስጡን ስለምታውቀው። ይህ እንግዲህ መቼም እነዚህ የብልጽግና ሰዎች ችግሩ እንዳልከው ደንብ ያውቃሉ፣ ይረዳሉ። ያለውን እውነታ ያለረዳው እሱም ይረዳሉ። ግን ምንድነው ስርዓት የቆመው በውሸት ላይ ነው። አንተም እንደምታውቀው በተደጋጋሚ እንዳካለጥከው ውሸት፣ ሀሰት፣ በውሸት የሚመራ በውሸት ፖሊሲ የሚገፋ መንግስታዊ መዋቅር ነው። ታላቁ ሩጫ በሰላም ተጠናቀቀ ማለት አይቻልም። አንደኛ ከፍተኛ ተቃውሞዎች፣ ከፍተኛ አመጾች የተስተናገዱበት በታላቁ ሩጫ ላይ ከፍተኛ ቅሬታዎች፣ ተቃውሞዎች ተንጸባርቀዋል። የታጠቁ ቡድኖችን የሚያወድሱ መንግስትን የሚያጣጥሉ የሚሳደቡ በርካታ መፈክሮችም ተሰርተዋል። ስለዚህ በሰላም ተጠናቀቀ ማለት አይቻልም። ሁለት በእንደዚህ አይነት ሁኔታ ውስጥ እንግዲህ የመንግስት መዋቅር መንገዶችን ይዘጋል። ከፍተኛ የሴኩሪቲ ሰዎችን ስለሚያሰማራ በእንደዚህ አይነት ተጋላጭ በሆኑ ነገሮች ላይ በይፋ የሚወጣው ማህበረሰብ አነስተኛ በመሆኑ ነው። ግን እንደዛም ሆኖ ከፍተኛ ተቃውሞዎች ተሰምተዋል። ስንታታይ በዋናነት ቅድም እንዳልከው በተለይ ደግሞ ባንዲራ ሁሉ ተቀብተው የገቡ ሰዎች ለአሰብ ወደብ እንታገላለን፣ ወደብ እናመጣለን፣ ብሔራዊ ክብራችን እናስጠብቃለን የሚል ባንዲራ ሁሉ ሲያስጠፋ ታይቷል እና ይሄ ራሱ የተቃውሞ ማሳያ አይሆንም እንዴ? በትክክል ከበቂ በላይ ምልክቶች ታይተዋል እኮ። አንደኛ ሰንደቅ ዓላማ የመቀማት፣ የመወርወር፣ የመፋቅ፣ ሁለተኛ ተሳታፊዎች ላይ ከፍተኛ የማዋከብ ስራዎችን መስራት፣ የማሸማቀቅና የማዋከብ ስራዎች በስፋት ተሰርተዋል። ግን እንደዚህ አይነት ነገሮች ተሰርተው ሌላኛው ቲሸርቶችን መጀመሪያ ቲሸርቶችን ማን ገዛ ማን ተመዘገበ የሚለውም ይታወቃል። አንተ እንደምታውቀው በተሳታፊነት
በዚህ ሁኔታ የሚሳተፉ ሰዎች እነማን ናቸው የሚለው ቀድሞውኑ ስክሪን የተደረገ ነው። አብዛኛው ከስርዓቱ ጋር ግንኙነት ያለው ትስስር ያለው ሰው ቲሸርቶችን እንዲገዛ እንዲመዘገብ የተደረገበት። በዋናነት የዘንድሮውን ታላቁ ሩጫ የኦህዴድ ካድሬዎች በተለይ ከዚህ ከአዲስ አበባ ዙሪያ ላይ ያሉትን በማስገባት ጎብዬ ምናምን የሚባልና በየተለያየ መንግስት ትርኢት ላይ የሚሳተፉትን ኃይሎች ሙሉ ለሙሉ ተመዝግበው እንዲያልቅ ነው የተደረገው እና ቀድሞ የተሰራና የካድሬ ምዝገባ እንደሆነ ግልጽ ነው። ግን እዛ የካድሬ ምዝገባ ላይም እንደ አንድ የከተማው ማሳያ አድርጎ የሚጠቀሙ የብልጽግና የካድሬ የሚዲያ ሰራዊት ትርጉም የለሽ ቅስቀሳ እንደሆነ ነው አንተ እየነገርከኝ ያለው። በጣም ነው የማመሰግነው። ሁልጊዜም የጽናት የተለያዩ መረጃዎችን ሰጠን። በተለይ ከጸጥታ መዋቅር ውስጥም ያለ በተለይ ለነጻነት የሚታገሉ ኃይሎች የበለጠ ይህንን ግንባር ቀደም ሆነ ኃላፊነት ወስደ በዚህ ትግል ውስጥ ለጽናት ሚዲያ የምትሰጠን መረጃ ሁሉ ከልብ እናመሰግናለን። እግዚአብሔር ይስጥልን ወንድም አለ። ይሄን ይመስላል የጽናት ሚዲያ ቤተሰብ። እንግዲህ ፕሮግራሙን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጽናትንም ደግፉ። ለጽናት ላይ ሀሳብ አስተያየታችሁ ውስጡ ጽናት ሚዲያ እንግዲህ ብዙ ስራዎችን እየሰራች ነው። አዲስ አበባ ላይ ከሚገኙ ከተለያዩ ሰዎች ጋር በመገናኘት ውስጣዊ የሆነ አደረጃጀቱን እንደዚሁም መዋቅራዊ የሆነ እንቅስቃሴዎች በስፋት እየተቀጣጠሉ ነው የሚገኙት። ምናልባት በቅርብ ጊዜ ታላላቅ አዳዲስ ነገሮች ይከሰታሉ ተብሎ እየተጠበቀ ነው። ጽናትን ደግፉ። ጽናት የትግል መሳሪያ ነች። በውስጥ በኩል ሆናችሁ ጽናትን የምትደግፉ እንደዚሁም ለጽናት መረጃ የምትሰጡ ሰዎች ከልብ እያመሰገንን ይህን ትግላችሁን አጠናክራችሁ እንድትቀጥሉ እንጠይቃለን። ጥያቄያችን የነጻነት ጥያቄያችን በትግላችን ይመለሳል። ለዛሬ የነበረን ፕሮግራም ይህን ይመስላል። ሰላም።